የምትወጂው ሰው ስሜትሽን እንዲረዳና ወደ አንቺ እንዲሳብ ማድረግ ትዕግስትና ብልሃትን የሚጠይቅ ጥበብ ነው። ወንዶች በአብዛኛው በድርጊትና በሁኔታ የመማረክ እድላቸው ከፍተኛ ነው። በወንዶች ስነ ልቦና ላይ ተጽዕኖ ሊፈጥሩ የሚችሉና ግንኙነታቸውን ወደ ፍቅር ሊያሳድጉ የሚችሉ ጥልቀት ያላቸው ፍቅሩን ለማግኘትና ግንኙነታቸውን ለማጠንከር የሚረዱሽ ነጥቦች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የራስሽ ማንነት ላይ ትኩረት አድርጊ። አንድ ሰው ወደ አንቺ እንዲሳብ መጀመሪያ አንቺ በራስ መተማመን ያለሽ ሰው መሆን ይገባሻል። የራስሽ ህይወት፣ ዓላማና ደስታ ያለሽ ሴት መሆንሽን ሲረዳ ክብርና ፍላጎቱ ይጨምራል። ለራስሽ ጊዜ ስጪ። በምትወጃቸው ስራዎች ተጠመጂ። መልክሽን ጠብቂ። ንጽህናሽንና አኳኋንሽን መጠበቅሽ የመጀመሪያውን የመሳብ ስሜት ይፈጥራል። ወንዶች በራሷ የምትተማመንና በራሷ መቆም የምትችልን ሴት በጣም ይማረኩባታል። እሱ ከሌለ ህይወቴ ባዶ ነው የሚል ስሜት ከማሳየት ይልቅ በራስሽ ደስተኛ መሆንሽን ማወቅ ይፈልጋል። የራስሽ ዓላማ፣ ስራ ወይንም የትርፍ ጊዜ ማሳለፊያ ይኑርሽ። ይህ አንቺን የበለጠ ማራኪ ያደርግሻል። ሁለተኛ፣ ጥሩ አድማጭና ተረጂ ሁኚ። ወንዶች ሀሳባቸውን የሚረዳላቸውና የሚያከብርላቸውን ሰው ይወዳሉ። ስለ እቅዶቹና ስለሚያደርጋቸው ወይንም ስለሚወዳቸው ነገሮች ሲያወራ በጥሞና አድምጩ። ያደረጋቸውን ትንንሽ ስኬቶች እንኳን ሲነግርሽ አበረታችሁ። ይህም በአንቺ ዘንድ ሰላምና ድጋፍ እንዲሰማው ያደርገዋል። ሶስተኛ፣ አብራችሁ የምታሳልፉትን ጊዜ አስደሳች አድርጊው። ከአንቺ ጋር ሲሆን ሁሌም ሳቅና ጨዋታ ካለ አእምሮ ሳያውቀው አንቺን ከደስታ ጋር ያገናኝሻል። ቀለል ያሉ ቀልዶችን ተቀላለዱ። ሁልጊዜ ቅሬታ ወይንም ከባድ ወሬዎችን ከማንሳት ይልቅ አዎንታዊ የሆኑ ነገሮች ላይ አተኩሪ። የጋራ ትዝታዎችን መፍጠር። ሰዎች የሚቀራረቡት አብረው ልዩ ጊዜ ሲያሳልፉ ነው። ከወትሮ የተለየ ቦታ አብራችሁ ሂዱ። ለምሳሌ የእግር ጉዞ፣ አዲስ ምግብ ቤት ወይንም ስፖርታዊ እንቅስቃሴ ያለባቸው ቦታዎች። አብራችሁ በሳቃችሁባቸው ወይንም በተደሰታችሁባቸው ጊዜያት የወሰዳችሁትን ፎቶ ወይንም ፊልም በአእምሮ ውስጥ ሲመጣ አንቺን በቀጥታ ከዛ ደስታ ጋር ያገናኝሻል። አራተኛ፣ በረቀቀ መንገድ ስሜትሽን አሳይ። ቀጥታ እወድሃለሁ ከማለት ይልቅ ድርጊቶችሽ እንዲናገሩ ማድረግ ትችያለሽ። የአይን ንክኪ፣ ስታወሪው አይን አይኑን ማየትና ፈገግ ማለት ትልቅ ትርጉም አለው። ምስጋና፣ ይህ ነገር በጣም ያምርብሃል ወይንም የዛሬው ሐሳብህ በጣም ደስ ይላል በማለት በረቂቁ ወይንም በጠበበ መንገድ ንገሪው። አምስተኛ፣ ትንሽ ርቀት ይኑርሽ። ሁልጊዜ ላንተ አለሁኝ የሚል ስሜት አታሳይ። ትንሽ ርቀት መፍጠር እሱ እንዲናፍቅሽና ስላንቺ እንዲያስብ ያደርገዋል። ሁልጊዜ ቀድመሽ አትደውይ ወይንም ቴክስት አታድርጊ። የራስሽ የግል ህይወትና ጓደኞች እንዳሉሽ ማወቅ አለበት። ስድስተኛ፣ የመፈለግ ስሜት እንዲሰማው ማድረግ። ወንዶች በተፈጥሯቸው ላንቺ ጠቃሚ እንደሆኑ ጥቃቅን ነገሮችን እንኳን እንደሚረዱሽና እንደሚያግዙሽ ሲሰማቸው ላንቺ ያላቸው ፍቅር ይጨምራል። እርዳታ ጠይቂው። በጣም ቀላል የሆኑ ነገሮች፣ ለምሳሌ ስልክሽ ላይ የሆነ ነገር እንዲያስተካክልልሽ ወይንም ስላንቺ አንድ ጉዳይ ሐሳቡን እንዲሰጥሽ ጠይቂው። አድንቂው። የሰጠሽን እርዳታ ወይንም እያደረገ ያለውን መልካም ነገር ስታደንቂ ባንቺ አጠገብ ሲሆን ጥሩ ስሜት እንዲሰማው ያደርገዋል። ሰባተኛ፣ ሚስጥራዊነት ይኑርሽ። ሁሉንም ማንነትሽን፣ ታሪክሽንና የዕለት ተዕለት ውሎሽን በአንድ ጊዜ አትዘርግፊለት። ስለ ራስሽ የምትነግሪው ነገር በጥቂቱ ይሁን። ሁልጊዜ ስለ አንቺ አዲስ ነገር እንዲያውቅ ሲሆን የበለጠ ሊቀርብሽና ሊያውቅሽ ይጓጓል። ሁልጊዜ ለጥሪው ወይንም ለቴክስት መልእክቶቹ ወዲያውኑ አትገኝለት ወይንም አቬሌብል አትሁኚ። የራስሽ ስራና ስብሰባ ወይንም ሌላ ጉዳይ እንዳለሽ ሊረዳ ይገባል። ስምንተኛ፣ ስሜታዊ ብልህነት። እሱ ሲከፋ ወይንም ሲጨነቅ መጠጊያና ሰላም የሚሰጠው ሰው መሆንሽን በተግባር አሳዩ። ሳትፈርጅበት አዳምጪው። በጨዋታ መካከል በረቂቅ መንገድ እጁን መንካት ወይንም ትከሻውን ነካ ነካ ማድረግ የቅርበት ስሜትን ይጨምራል። ዘጠነኛ፣ የመደነቅ ስሜት ይኑርሽ። ወንዶች በባህሪያቸው ለሚያደርጉት ጥረት እውቅና የሚሰጣቸውን ሴት ከልባቸው ይወዳሉ። በትናንሽ ነገሮች አመስግኙ። ለምሳሌ ያደረገውን አለባበስ፣ የመረጠውን ቦታ ወይንም የተናገረውን ብልህ ሐሳብ አድንቂለት። ይህንን ሐሳብ ወድጄዋለሁ ወይንም ጥሩ ምርጫ ነው የሚለው ቃላት በአንቺ ዘንድ ተቀባይነት እንዳለው እንዲሰማው ያደርጉታል። ለራሱ የሚሰጠውን ግምት
ከፍ አድርጊለት። ባንቺ አጠገብ ሲሆን ጥሩ ሰው፣ ጎበዝ ወይንም ተፈላጊ እንደሆነ እንዲሰማው ካደረግሽ ያንን ስሜት ፍለጋ ሁልጊዜ አንቺ ጋር ይመጣል። ጥንካሬዎቹን ንገሪው። በራስ የመተማመን ስሜቱ እንዲጨምር የሚያደርጉ አስተያየቶችን ስጪው። ወንዶች ሰላምና መበረታታት የሚያገኙበትን ቦታ በፍቅር ይይዛሉ። 10ኛ የጋራ ፍላጎቶችን ማግኘት። ሰዎች ከነሱ ጋር ተመሳሳይ ፍላጎት ያላቸውን ሰዎች የመውደድ ዕድላቸው ሰፊ ነው። እሱ የሚወዳቸውን ነገሮች ለምሳሌ ስፖርት፣ ሙዚቃ ወይንም የተወሰነ የትርፍ ጊዜ ማሳለፊያዎችን ለማወቅ ሞክሪ። ከዚያም ስለነዛ ነገሮች ዕውቀት ይኑርሽና አብራችሁ ስታወሩ አንቺም እንደምትወጃቸው አሳይ። ይህ እኛ እንመሳሰላለን የሚል ስሜት በውስጡ ይፈጥራል። 11ኛ በረቂቅ መንገድ መጥፋት። ሁልጊዜ አለሁ አትበይ። አንዳንድ ጊዜ መልእክት ለመመለስ መቆየት ወይም ዛሬ ስራ አለብኝ ብሎ ቀጠሮ ማራዘም በአእምሮ ውስጥ እሷን ለማግኘት ጥረት ማድረግ አለብኝ የሚል ስሜትን እንዲፈጠርለት ያደርጋል። ትኩረቱን እንዲጨምርም ያደርጋል። አንቺን የማጣት ስጋት ትንሽም ቢሆን እንዲያድርበትም ያደርግልሻል። 12ኛ የጓደኞቹንና የቤተሰቡን ክብር ማግኘት። እሱ የሚወዳቸው ሰዎች ስላንቺ ጥሩ አመለካከት እንዲኖራቸው ማድረግ ለፍቅሩ ትልቅ መንገድ ነው። ከጓደኞቹ ጋር ስትገናኝ ተጫዋችና ደስተኛ መሆን፣ እነሱ ስላንቺ ጥሩ ነገር ሲነግሩት እሱ ላንቺ ያለውን ግምት በከፍተኛ ሁኔታ እንዲጨምር ያደርግልሻል። ጠቃሚ ምክር ልንገርሽ፣ እነዚህን ሁሉ ስታደርጊ ግን ራስሽን አታስጨንቂ። ፍቅር በግዴታ ሳይሆን በፈቃደኝነት የሚመጣ መሆን አለበት። በዋናነት ግን ፍቅር በተፈጥሮ የሚመጣ ነገር ስለሆነ ማንነትሽን ሳትቀይሪና ራስሽን ሳታስገድጂ ቀስ በቀስ እንዲለምድሽ ማድረግ የተሻለ ነው። አንድ ትልቅ ምክር ልንገርሽ፣ አንድ ሰው እንዲያፈቅርሽ በምታደርጊው ጥረት ውስጥ ራስን አለማጣት በጣም አስፈላጊ ነገር ነው። እሱ የሚወደው አንቺን እንጂ አንቺ የምትለብሽውን ጭንብል መሆን የለበትም። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።